ጌታ ይባረክ። እንግዲህ ትላንትና ስለ አምስቱ አይነት መስዋዕቶች አይተን ነበር አይደለ? ዘሌዋውያን 1 2 3ን ስናይ መጀመሪያ ማፕ ያስፈልገናል፣ ወዴት እንደምንሄድ አይተን ስንወጣ ጥሩ ነው ማፕ ያስፈልገናል ብለን አምስቱን አይነት መስዋዕቶች አይተን ነበረ። ከዛ በኋላ ደግሞ 3ቱን አይተን 2ቱን ለዛሬ አሳድረን ነበር። የተለያየ ነው። በ3ቱ ምዕራፍ ሙሉ ለሙሉ የሚቃጠለውን መስዋዕት አይተን ነበረ። ከዛ ደግሞ የእህል ቁርባን መስዋዕትን አይተን ነበረ። ከዛ ደግሞ የደህንነት መስዋዕት የፒስ ኦፈሪንግ የሰላም መስዋዕት የሚለውን አይተን ነበረ። ሙሉ ለሙሉ የሚቃጠለው መስዋዕት እንዴት ከክርስቶስ ጋር ሪሌት እንደሚያደርግ በምን አይነት መንገድ እንደሚቀርብ ተመልክተን ነበረ። ከዛ ደግሞ የእህል ቁርባን መስዋዕቱ ምን ማለት እንደሆነ ለኛ በዚህ ዘመን ዘይቱን፣ ጨውን፣ ማራ ይግባ መባሉን እነዚህ ሙሉ ነገሮች የእግዚአብሔርን ዓላማ በዛ ውስጥ እያየን ነበረ። ከዛ ደግሞ የፒስ ኦፈሪንግ ደግሞ እግዚአብሔር መስዋዕታቸውን ስለተቀበለው ከእግዚአብሔር ጋር ሰላም ስለሆኑ ከእግዚአብሔር ጋር ደህና ስለሆኑ የሚሰዉትን የደህንነት መስዋዕትን ተመልክተን እሱንም አዲስ ኪዳናዊ ትርጓሜውን ተመልክተን ነበረ። ዛሬ ደግሞ እንግዲህ የኃጢአት መስዋዕት ከሚለው ነው የምንጀምረው። የኃጢአት መስዋዕት ከዛ ቀጥሎ የበደል መስዋዕት የሚለውን ነው የምናየው እና ብዙ ሰው ይመሳሰልበታል። ኃጢአትና በደላውን ምንድን ነው ልዩነቱ የሚል ሰው ይኖራል። መረዳቱም ያለው ሰው ይኖራል፣ እንደዛም ብሎ የሚጠይቅ ሰው ይኖራል። እስኪ እንግዲህ ዳይቭ እናደርጋለን፣ እንገባለን ወደ ቃሉ ማለት ነው። ምዕራፍ 4 እንግዲህ የኃጢአት መስዋዕትን እንዴት እንደሚያቀርቡ ነው የሚያስተምራቸው እግዚአብሔር። የዕብራይስጥ ቃሉ ይሄ የኃጢአት መስዋዕት ቻታት ይባላል እና ምን ማለት ነው? የመንጻት መስዋዕት፣ የፍጽምና መስዋዕት ማለት ነው። የኃጢአት መስዋዕት የሚለው የመንጻት የፍጽምና መስዋዕት የፐርፌክሽን መስዋዕት ማለት ነው እና ከኃጢአት ለመንጻት የሚቀርብ መስዋዕት ስለሆነ በፍላጎት ሳይሆን ግዴታ ነው፣ ማንዳቶሪ ነው። ቮለንተሪሊ አይደለም የሚያደርጉት፣ በግዴታ መቅረብ አለበት። አንድ ሰው የኃጢአት መስዋዕትን ማቅረብ አለበት ማለት ነው። በተለይ ደግሞ ትኩረቱ ካያችሁት እያነበብኩኝ በደንብ ካስተዋላችሁ ባለማወቅ በስህተት የተሰራ ኃጢአት ላይ ትኩረት ያደርጋል ይሄ ክፍል ማለት ነው። ባያውቅ እንደዚህ ቢናገር እንደዚህ ቢበድል እንደዚህ ቢያደርግና ባያውቅ ነገሩ በታወቀው ጊዜ ይላል። ባለማወቅ የተሰራ ኃጢአት ላይ ትኩረት ያደርጋል ማለት ነው። ነገር ግን በጣም የገረመኝ ነገር በእግዚአብሔር ሕልውና ፊት ለመቅረብ በማወቅም ይሁን ባለማወቅ ከተሰራ ኃጢአት መንጻት ነበረባቸው። እግዚአብሔር የቅድስናው ልቀት የቅድስናው ልክ በጣም ነው የሚገርመው። ባለማወቅ የተሰራ ኃጢአት ወደ እግዚአብሔር ፊት ሲመጣ ምንም አይደለም አይባልም። ምን አላወቀማ አይባልም። ቅድስናው ፍጹም ስለሆነ ኃጢአት ጨለማ ስለሆነ እግዚአብሔር ደግሞ ፍጹም ብርሃን ስለሆነ በፊቱ መቆም ስለማይችል ያጠፋዋል። ስለዚህ ባለማወቅ ስለተሰራ ኃጢአት መስዋዕት እንዲያቀርቡ ሲያዛቸው እግዚአብሔር እንመለከታለን። የዚህ መስዋዕት ዋና ዓላማው እንግዲህ ከእግዚአብሔር ጋር ያላቸውን ህብረት የሰመረ እንዲሆን ማድረግ ነው። ለምን? እግዚአብሔር ቅዱስ ነው፣ ከኃጢአት ጋር ፌሎሺፕ ማድረግ አይችልም። ስለዚህ ይህንን መስዋዕት እያቀረቡ እየተቀደሱ እየነጹ የመንጻት ነው ብያቸዋለሁ። ይህ መስዋዕት እየነጹ ከእግዚአብሔር ጋር ህብረት ማድረግ የሚችሉበት ስቴት ውስጥ ይገባሉ ማለት ነው። ሳነብ ካያችሁ ምዕራፍ 4 ላይ 4 የማህበረሰብ ክፍሎች 4 አይነት ሰዎች መስዋዕትን ሲያቀርቡ ለእያንዳንዳቸው የተሰጠ የተለያየ መስዋዕት ነው ምዕራፍ 4 ላይ ያለው። የመጀመሪያው የተቀባው ካህን፣ በኋላ መጣበታለሁኝ። እንደው ቤቴ እንደገባሁኝ ከልጆቼ ጋር እያወራሁኝ የበደል መስዋዕት ሰውን እንደዚህ ይባርካል፣ በጣም ባረከኝ ስል አንቺ ብቻ ትመስኛለሽ በበደል መስዋዕት የምትባረኪው እያለች ነበረ ልጄና በቃ በጣም ባረከኝ፣ ልነግራችሁ አልችልም። የተቀባው ካህን ቢበድል ብሎ እግዚአብሔር የሰጠው ስርዓት በጣም ባረከኝ፣ በጣም ወደድኩት። እናንተም ክፍሉ ጋር ስንደርስ እንደምትወዱት እርግጠኛ ነኝ። ከዛ ሁለተኛው ኮንግሪጌሽን የእስራኤል ህዝብ ሁሉ ደግሞ ቢበድል እግዚአብሔርን አታደርግ የተባለውን ቢያደርግ በታወቀ ጊዜ የሚቀርብ። ከዛ ደግሞ መሪዎች ደግሞ መሪ የሆነ ሰው ቢበድል የሚያቀርበውን መስዋዕት። ከዛ ማንኛውም ሰው ደግሞ አንድ ኦርዲነሪ ሰው ከእስራኤል ህዝብ መካከል ቢበድል የሚያቀርበው መስዋዕት ብሎ ለ4 የተለያዩ የማህበረሰብ ክፍሎች የተለያየ እንስሳ ይዘው እንዲመጡ ያዛቸዋል። ግን የተለያየ እንስሳ ይዘው ቢመጡም የሚሰዉበት ሂደት ግን አንድ አይነት ነው። ምንድነው? የመጀመሪያው ሁሉም የማህበረሰብ ክፍሎች ኃጢአተኛው በንጹህ እንስሳ ላይ እጁን ይጭናል። ትናንትና ያየነው ነገር ማለት ነው። ክብር ለጌታ ይሁን። እሱ ንጹህ ሆኖ የኛ ኃጢአት የተጫነበት ኢየሱስ ስሙ ይባረክ። ኢሳይያስ 53:6 ላይ አይተናል አይደል? እግዚአብሔር በደላችንን ኃጢአታችንን ሁሉ በእርሱ ላይ አኖረ እንዳለ
ስለዚህ ኃጢአተኛው በንጹህ እንስሳ ላይ እጁን ይጭናል። ይሄ የማይቀየር ስርዓት ነው። ሁለተኛ ይሄ ልውውጡ ከተካሄደ በኋላ እዚያው እንስሳው ይታረዳል። እግዚአብሔር ኃጢአታችንና በደላችንን በእሱ ላይ አኖረ ካለ በኋላ እርሱ ኃጢአት ሆነ፣ እኛ ደግሞ የእግዚአብሔር ጽድቅ ሆነን ተቆጠርንና ኃጢአት ስለሆነ የኃጢአት ቅጣት በእሱ ላይ አረፈበት። ልክ the same thing እዚህ ቦታ ላይ ንጹሑ እንስሳ ላይ የሚያርፍ የነበረው የኃጢአት ቅጣት በኢየሱስ ክርስቶስ ላይም አርፎበታል። ሶስተኛው አንድ አይነት ነው ሁሉም የሚያደርጉት ያልኳችሁ፣ ደሙ በመሰዊያው ዙሪያ ይረጫል። ሁል ጊዜ ደሙ በመሰዊያው ዙሪያ ይረጫል። ለምን ከተባለ ዕብራውያን 9:13-14 ላይ ትናንትና ስናነብ ደም ሳይፈስ ስርየት የለም ስለሚል፣ ደም ህይወትን ስለሚወክል፣ የኃጢአት ደሞዝ ሞት ነው። ህይወት መከፈል አለበት። ኃጢአት ከተሰራ ሞት ነው ማለት ህይወት መከፈል አለበት ማለት ነው። ስለዚህ ኢየሱስ ክርስቶስ ደሙን ሲያፈስልን ህይወቱን ነው ያፈሰሰልን፣ ህይወቱን ነው የከፈለልን ብለናል። እና ይሄም እንስሳ ህይወቱን ይከፍላል ማለት ነው። ይዞት ለመጣው ሰው፣ ጎትቶት ለመጣው ሰው፣ መስዋዕት ይሆንልኛል ብሎ ላመጣው ሰው ህይወቱን ይከፍላል ማለት ነው። ደም ሳይፈስ ስርየት ስለሌለ ይሄ የማይቀየር ህግ ነው። ደሙ በመሰዊያው ዙሪያ ይፈሳል። አራተኛው ስቡ ሙሉ ለሙሉ ለእግዚአብሔር መቃጠል አለበት። ይሄኛውም ማለት ነው ልክ ትናንትና እንዳየናቸው መስዋዕቶች ይሄኛውም ስቡን ሙሉ ለሙሉ እግዚአብሔር ሁል ጊዜ the best ስብ ማለት በመጽሐፍ ቅዱስ the best ማለት ነው ብያቸዋለሁ። ምርጡ ማለት ነው። ሁል ጊዜም ከየትኛው አይነት መስዋዕት እግዚአብሔር ምርጡን ለሱ እንድናቀርብ ይፈልጋል። ምርጡን ወደሱ እንድናመጣ ይፈልጋል እና ይሄንን የሚያሳይ ነው። ይሄም የማይቀየር ነው። አምስተኛው ሁሉም መስዋዕት ላይ የሚደረግ አንደኛው ነገር የቀረው ሁሉ ከሰፈር ውጪ ሄዶ ይቃጠላል ወይም ይጣላል። ከሰፈር ውጪ ማለት ነው። ይሄንን በኋላ በደንብ እናየዋለን። ዕብራውያን 13 ላይ ያለ ቃል ነው። እናየዋለን እንዴት ከአዲስ ኪዳን ጋር ሌት እንደሚያደርግ ማለት ነው። ስለዚህ የመስዋዕት ስርዓት የሚያሳየን እንግዲህ ኃጢአት በእርግጥ ሞትን እንደሚያስከትል ያሳየናል። የመጀመሪያው አስረግጦ የሚያስረዳን የመስዋዕት ስርዓት ኃጢአት ካለ ሞት አለ። ማን ነው የሚሞተው ነው እንጂ ጥያቄው። ኃጢአት ካለ ሞት አለ። በቃ ኃጢአት ምን ያስከትላል? ሞትን ያስከትላል። ይሄንን ደግሞ በመጀመሪያ ዲክሌር ያደረገው ይሄንን መገለጥ በመጀመሪያ የተናገረው እራሱ እግዚአብሔር ነው። በኤደን ገነት ውስጥ ለአዳም ከዚህ ካለው ዛፍ ፍሬ ሁሉ ትበላላችሁ አለ። ነገር ግን በገነት መካከል ካለችው ከዚች ክፉና ደጉን ከምታሳውቀው የዛፍ ፍሬ አትበሉ አለውና ብትበሉ ያው ብዙም በቃ ደስ የማይል ነገር ነው የሚፈጠረው አይደለም ያለው፣ እቅጩን ነግሮታል። ከበላ በበላ ቀን ትሞታለህ ብሎ ማለት ነው። አሁንም ኦል ዘ ዌይ ይህንን የመስዋዕት ስርዓት እያየን ስንመጣ ኃጢአት ባለበት ሞት አለ ወገኖች። ከመጀመሪያም ጀምሮ ኃጢአት ባለበት ሞት አለ። በነገራችን ላይ እኔ ብዙ ጊዜ እናገራለሁኝ በምናገርበት መጽሐፍ ቅዱስ ጥናት በምናደርግበት ስፍራ ምናምን እናገራለሁ። ኢየሱስን የገደለው ኃጢአትን ምን ያህል መጥላት እንዳለብን ለማሳሰብ ማለት ነው። ኢየሱስን የገደለው ሮማዊ ወታደር አይደለም፣ ጲላጦስ አይደለም፣ አይሁድ አይደሉም፣ ፈሪሳውያን አይደሉም፣ ካህናቱ አይደሉም። ኢየሱስን የገደለው የሰው ልጆች ኃጢአት ነው። በቃ እግዚአብሔር ኢየሱስ ኃጢአትን ስለተሸከመ ነው እኮ ፊቱን ያዞረበት የተወው እኮ እናንተ አባቶይ ስለምን ተውከኝ እስኪል ድረስ ተትቶ ማያውቀው ተተወ። ለምን? ኃጢአት ባለበት ሁሉ ጊዜ ቅጣት አለ። ቅጣቱ ደግሞ ሞት ነው። ለዛ ነው ኢየሱስ ስለ ኃጢአታችን የተቀጣልን። ኢየሱስ ተቀጥቶልን ነው እንጂ እግዚአብሔር ኃጢአትን መቅጣት ስላቆመ አይደለም ወገኖቼ። ኢየሱስ ስለተቀጣልን ነው። ግን ቫሊዩን ማወቅ አለብን። አዎ ኢየሱስ ተቀጥቶልናል። ባይቀጣልን ግን ምን ነበር የሚሆነው የሚለውን ስናውቅ የበለጠ ግሬትፉል እንድንሆን ያደርገናል። ስለዚህ ኃጢአት ባለበት ሞት አለ፣ ሞትን ያስከትላል። ነገር ግን እግዚአብሔር ሃሌሉያ የኃጢአተኛውን ቅጣት በንጹህ እንስሳ ላይ እንዲያርፍ ፈቅዶ እንዴት እንደሚታደግ ነው የመስዋዕት ስርዓት የሚያሳየን ማለት ነው። በንጹህ እንስሳ ላይ የኃጢአተኛው ጥፋትና ቅጣት እንዲያርፍበት እንደፈቀደ ነው የሚያሳየን። ያው ጥላ ነው አካል ሆኖ በንጹህ የእግዚአብሔር ልጅ ላይ የዓለም ሁሉ ኃጢአት አርፎበት አባቱ ፊቱን አዙሮበት የኔና የናንተን ኃጢአት ተሸክሞ ተትቶ መስቀል ላይ ለምን ተውከኝ ብሎ ብቻዬን አይደለሁኝም ሁላችሁም ትታችሁኝ ብትሄዱ አብ ግን ሁል ጊዜ ከኔ ጋር ነው እያለ ሲናገር የነበረ ያ የተወደደ ልጅ በሄደበት ቦታ ሁሉ አብ ከሰማይ እያንጎዳጎደ የሚመሰክርለት የምወደው ልጄ ይህ ነው እርሱን ስሙት የሚልለት
የኔና የእናንተን ኃጢአት በመሸከሙ ምክንያት ተተወ መስቀል ላይ። አባቱ ፊቱን አዞረበት። ለምን ተውከኝ ብሎ አቃሰተ። ለምን ተውከኝ ብሎ አቃሰተ። ስለዚህ እግዚአብሔር ፈቀደ ያንን ማለት ነው። በንጹህ የእግዚአብሔር ልጅ ላይ የኛ ኃጢአትና በደል እንዲያርፍ ፈቀደ። እዚህ ጋር ያየነው ጥላ እሱና የኃጢአት መስዋዕት ሙሉ ለሙሉ የኃጢአተኞችን ኃጢአት ተሸክሞ ያለ ኃጢአቱ የተሰዋው የክርስቶስ ጥላ ነው። ዛሬ የምናየው የኃጢአትን መስዋዕት አይደለም። ትላንትና ሌላ 3 አይነት መስዋዕት ሙሉ ለሙሉ የሚቃጠል መስዋዕት አይተናል። የእህል ቁርባን መስዋዕት አይተናል። የደህንነት መስዋዕት አይተናል። ዛሬ የምናየው የኃጢአት መስዋዕት ሙሉ ለሙሉ የኃጢአተኞችን ኃጢአት ተሸክሞ ያለ ኃጢአቱ የተሰዋው የክርስቶስ ኢየሱስ ጥላ ነው። ጌታ ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። በአንድ ሰው በቃ ዝም ብሎ ይህንን ቃል ቢያሰላስል እንዴት ደስ ይለኛል። እርሱ ስለ እኛ የሚለውን ማለት ነው። ስለ ራሱ አይደለም እኮ ስለ ራሱ አይደለም። ያንን እርጥብ እንጨት ተሸክሞ ያንን ተራራ የወጣው ስለ ራሱ አይደለም። እርሱ ስለ እኛ ኃጢአት ስለሆነ ነው። የተተፋበት እኮ ስለ ራሱ አይደለም። እንዲተፋበት የሚያደርግ ምንም አይነት የባህሪ ጉድለት የለበትም። እንዲጠላ የሚያደርገው ምንም የባህሪ ጉድለት የለበትም። ኢየሱስ የሚወደድ ነው። ኢየሱስ እንደው አምላክነቱ ራሱ እውነት ባይሆን አለ እኔ ኢየሱስ የሚባለውን ሰው ወደዋለሁኝ አለ አንድ ሰው። ስለ ካራክተሩ፣ ስለ ማንነቱ፣ ስለ ፐርሰናሊቲው ወደዋለሁኝ አለ አንድ ሰው። የሚጠላ እኮ አዘ ፐርሰን ጂሰስ የሚጠላ አልነበረም። የሚተፋበት አልነበረም። የሚናቅ አልነበረም። በጥፊ የሚመታ አልነበረም። እርሱ ስለ እኛ ስለሆነ ነው። ምንም ባላጠፋው ምንም ባላደረገው ማለት ነው። ሲሰድቡት መልሶ አልተሳደበም። ኃጢአት በደል አልተገኘበትም ያለው ጴጥሮስም። አያችሁ፣ እርሱ ስለ እኛ ልክ እንስሳው ስለ አቅራቢው የኃጢአት መስዋዕት አድርጎ ስላቀረበው ስለ አቅራቢው ምንም በማያውቀው ነገር ኢኖሰንት የሆነው እንስሳ እንደሚቀጣ እርሱ ስለ እኛ የሚለውን እንደው ዝም ብለን ላይትሊ እንዳንወስደው። እርሱ ስለ እኛ እኮ ነው። የኛ ነበረ፣ የኛ ነው። ያ ቅጣት የኛ ነው። ያ አንገት መድፋት የኛ ነው። ያ መተው የኛ ነው። ያ ግራ መጋባት የኛ ነው። እኔ ነግራቸዋለሁኝ ከዚህ በፊት መሰለኝ በጣም መጽሐፍ ቅዱስ ላይ ልቤን ስንጥቅ የሚያደርገኝ ቃል ጌታ ኢየሱስ ክርስቶስ በጌቴሴማኒ ሊጸልይ ተንበርክኮ ሊፈራ ሊደነግጥም ጀመረ የሚለው ቃል በጣም ልቤን ስንጥቅ ነው የሚያደርገው። በቃ እሱ ቃል ሊፈራ ሊደነግጥም፣ አምላክ ሰማይና ምድርን በቃሉ ደግፎ የያዘ ጌታ የፈጠራቸው ሰዎች እሱ ሊይዙት ሲመጡ ሊፈራም ሊደነግጥም ጀመረ። ለምን እንደሆነ ታውቃላችሁ? ኢየሱስን ያስፈራውና ያስደነገጠው አይ ዶንት ቲንክ ሚስማሩ አይመስለኝም፣ መስቀሉ አይመስለኝም። በአባቱ መተው ኦል ደ ዌይ ወንጌልን ስታነቡት ኢየሱስ ትምክህት አድርጎ የሚናገረው ነገር አብ ብቻዬን አይተወኝም፣ በሁሉም ስፍራ አብ ከኔ ጋር አለ፣ አብ ከኔ ጋር ስለሆነ ሁላችሁም ብትሄዱ እያለን የሚናገረው። እዛች ጌቴሴማኒ ጋር ግን ሲንበረከክ ኃጢአትን ያላወቀውን ይላል እኮ። ኃጢአትን እኮ ኢየሱስ ማድረግ አይደለም እኮ ወገኖቼ፣ ኃጢአት ያላወቀውን አንድ ልጁን እኮ ነው የሚለው። የኃጢአት እውቀት የሚባል አለ። አዳምና ሔዋን አታድርጉ የተባሉትን በማድረጋቸው የገባባቸው የኃጢአት እውቀት አለ። ከኃጢአት የሚገኝ ደስታ የሚባል አለ። ለምሳሌ እሱን አወቁት፣ ተለማመዱት። ኢየሱስ ኃጢአትን ማድረግ አይደለም አያውቀውም እኮ አያውቀውም ኃጢአትን። እና ያ ጌታ ኃጢአት ሊደረግ እንደሆነ ኃጢአት ሊሆን እንደሆነ ፊት ለፊት ላይ ሲያየው፣ የሚቀጥለውን ቀን ፊት ለፊት ላይ ሲያየው ሊፈራ ሊደነግጥ ጀመረ ይላል። እናንተ አምላክ እኮ ነው ሊፈራ ሊደነግጥ ጀመረ ያልኳችሁ። በጣም የምትመኩበት የምትኮሩበት የምትተማመኑበት ታላቅ ወንድማችሁ ሲፈራ እንኳን አንጀታችሁ አይንሰፈሰፍም አንጀታችሁ። እኔ በጣም የምወደው ታላቅ ወንድሜ ያለ እና ባለፈው ዓመት እናቴን አሟት ወደ ውጭ ሀገር ለሕክምና ይዘናት ሄደን ከእኔ ይልቅ እሱ በጣም ለእናቴ በጣም እንትን ሆነና እኔ በቃ ወደ እርምጃ ነው በቃ ጸልያለሁኝ፣ ከዛ ወደ እርምጃ ገባለሁ፣ ጸልያለሁ፣ ወደ እርምጃ ገባለሁ። እና እሱ ግን በቃ እዛ ይዘናት የሄድንበት ሀገር ሰርጀሪ ስትገባ ምናምን
ሲፈራ ሲደነግጥ አየሁትና እንዴ የኔ ታላቅ ወንድም እኔ የምመካበት እንደ ሰው ማለት ነው እንደ እግዚአብሔር ሳይሆን እንደ ሰው የምመካበት የትም ቦታ የሆነ ነገር ተፈጠረ ቢባል ምደውልለት እሱ ሲፈራ ሳይሆን በጣም ፍራስትሬት አደረግኩኝ። እሱ ሲደነግጥ ሳይ በጣም ተንሰፈሰፍኩኝ። እኔ ገባችሁ? ይሄ እንግዲህ እኔ ወንድሜ ሲፈራ ሳይው የተሰማኝ ስሜት ነው። የእግዚአብሔር ልጅ እኮ ነው። የእግዚአብሔር ልጅ እኮ ነው ፈራ ያልኳችሁ። የእግዚአብሔር ልጅ እኮ ነው ደነገጠ ያልኳችሁ። የእግዚአብሔር ልጅ እኮ ነው በዛ ቦታ ላይ ተጨነቀ ያልኳችሁ። ስለኔና ስለናንተ እኮ ነው አምላክ ሊፈራ ሊደነግጥ አትፍሩ ብሎ ያዘዘ አምላክ ሊፈራ ሊደነግጥ ጀመረ ይላል። እና እርሱ ስለኛ የኛን በደል ስለተሸከመ የማያውቀውን ነገር ስለተሸከመ ሊፈራ ሊደነግጥም ጀመረ ይላል። እና ወገኖቼ የኃጢአት መስዋዕት የሚያስተምረን ኃጢአት ሁሉ ዋጋ እንደሚያስከፍልና የእግዚአብሔር ምሕረት ለኛ ነፃ የሆነው በመካከል የተከፈለ ህይወት ስላለ እንደሆነ ነው። ጌታ ይመስገን። በጣም በቃ ይህንን ጌቴሰማኒና የመስቀል ሰሞንን ማውራት ከጀመርኩኝ ማቆም አልችልም። ቶሎ ልመለስ ወደ ሌላው ሀሳብ እና ወዳጆቼ አንዳንድ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን በልባችን አምነን በአፋችን ስንመሰክር ኃጢአታችን በሙሉ ተሻረልን፣ ይቅር ተባልን እና የእግዚአብሔር ልጆች ሆነን የእግዚአብሔር መንግስት ወራሾች ሆነን ስንል በቃ that's it ይሄንኑ ተናግራችሁ በቃ በዚህ ብቻ ወደ እግዚአብሔር መንግስት ይገባል፣ በዚህ ብቻ ሰው የኃጢአት ይቅርታን ያገኛል፣ ለምን ቀለለ ብለው ሰዎች ይደንቃቸዋል። ግን እኮ ቀሎ አይደለም፣ ስለማንችለው የከፈለ ሌላ ስላለ ነው። የከፈለ ሌላ ስላለ ነው። ደህንነት ነፃ ነው እንጂ ርካሽ አይደለም። ነፃ የሆነው አፎርድ ስለማናረግ ነው፣ ስለማንችል ነው። በስራችን ልናገኘው ስለማንችል እግዚአብሔር እንዳንሞክረው። ለምሳሌ 1 ሚሊዮን ብር የሚሸጥን ዕቃ 10 ብር ይዘን ሄደን ስንደራደር እንዴ ኧረ በነፃ ወስዳችሁት በቃ ስጦታ ሰጠ ብባል ነው የሚሻለኝ ብሎ ቢሰጠን ማለት ነው የጠየቅነው ሰውዬ። ስለማንችል በጣም ኤክስፔንሲቭ ስለሆነ በጣም ፕሪሺየስ ስለሆነ ደህንነትን የሚገዛ ዋጋ ስለሌለን ንጹህ ደም ስለሌለን የሰው ልጆችን ኃጢአት የሚያስተሰሪ ምንም አይነት ነገር ስለሌለን እኛ እግዚአብሔር ነፃ አድርጎ አመጣው። ከማመስገን በቀር ምን አለን? አያችሁ ወገኖቼ፣ ቀላል ስለሆነ አይደለም፣ ኃጢአት ዋጋ ስለማያስከፍል አይደለም፣ እግዚአብሔር ኃጢአትን በተመለከተ ያለውን አስተሳሰብ ስለቀየረ አይደለም፣ መሀል ላይ የተከፈለ ህይወት ስላለ ነው። ያ ኃጢአተኛ ወደ ቤቱ ጻድቅ ሆኖ የሚመለሰው ኃጢአቱ ይቅር ተብሎለት የሚመለሰው ምንም አይነት ቢላዋ ሳያርፍበት፣ ምንም አይነት ደሙ ሳይፈስ፣ ምንም አይነት አካሉ ሳይቆረጥ በጤናው በሙሉ አካሉ የኃጢአት ይቅርታን ተቀብሎ የሚመለሰው በመካከል የተሰዋ ህይወት ስላለ ነው። በመካከል የታረደ በግ ስላለ ነው። እኔና እናንተም የእግዚአብሔር ይቅርታ የእግዚአብሔር ምሕረት አወለኛ ነፃ ነው። ነፃ ነው ማለት ግን ርካሽ ነው ማለት አይደለም። እግዚአብሔርን በጣም ኮስት አድርጎታል። ምን ኮስት እንዳደረገው ታውቃላችሁ? ዩኒቨርስን አይደለም። ዩኒቨርስን ኮስት ቢያደርገው ይሻል ነበረ። ምድርን አይደለም፣ ሰማይን አይደለም ኮስት ያደረገው፣ በእቅፉ ያለውን የሚወደውን አንድ ልጁን ኮስት አድርጎታል። ስለዚህ ለእኔና ለእናንተ ነፃ ቢሆንም ርካሽ ግን አይደለም። ርካሽ ግን አይደለም። ክብር ለኢየሱስ ይሁን። ኢየሱስ እንደ ብሉይ ኪዳን እንደተሰዉት እንስሶች ኃጢአትን አልከደነውም። እነዛ ኃጢአትን ይከድኑ ነበር እንጂ አያስወግዱም። አልከደነውም፣ አስወገደውና አዲስ ሰው አደረገ። ሃሌሉያ ሃሌሉያ። ጌታ ይባረክ። ከድኖት አይደለም፣ ሸፍኖት አይደለም። ኃጢአቱ የተከደነለት ይላል አይደለ? ተከድኖልን አይደለም። እኛ ግን ተወግዶልን ነው። አዲስ ሰው ሆነን ነው። ሃሌሉያ። ዳግም ተወልደን ነው። 2 ቆሮንቶስ ምዕራፍ 5 ቁጥር 17 እና 18 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ተመልከቱ፣ ቢሆልድ ሁሉም አዲስ ሆኗል ይላል ሐዋርያው ጳውሎስ። ነገር ግን አለ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ኃጢአት በእግዚአብሔር አይን እኛ ከምናስበው በላይ ጥልቅ ትርጉም ነው ያለው። በነገራችን ላይ ኃጢአት በእግዚአብሔር አይን እኛ እንደምናየው አይደለም የሚታየው፣ በጣም ዲፕ ነው። እግዚአብሔር በስህተት ስለተሰራ ኃጢአት እንኳን መስዋዕት እንዲቀርብ ያዛል።
እያነበብን ነበር አይደል? ምክንያቱም ድርጊታችን ከእውቀታችን ብቻ እንደማይነሳ እግዚአብሔር ያውቃል። ሳላውቅ ነው ያደረግኩት ብትል ሳታውቅ እንዴት ኃጢአት አደረግክ? ሳታውቅ ለምን ጽድቅ አላደረክም? የወደቀ ማንነትህ እኮ ነው ያንን እያመነጨ ያለው ከአንተ እውቀት ውጭ እንኳን በሆነ ሁኔታ ማለት ነው። ክፉና ደጉን ሳያውቁ ልጆቻችን አሁን እንደተወለዱ ማንም ሳያስተምራቸው ፎልን ኔቸር የወደቀ ማንነት በጣም እኮ ይገርማል። ገና የ2 ዓመት ልጅ የእህቱን የወንድሙን መጫወቻ መቀማት ይጀምራል። አስተምራችሁት አይደለም፣ አውቆ አይደለም የሚያደርገው፣ ግን በቃ የወደቀ ማንነት ስላለ በወደቀ ዓለም ውስጥ ስለምንኖር ፎልን ኔቸር ስለያዘን። ስለዚህ እግዚአብሔር ለምንድን ነው ሰው በስተት የሰራውን ኃጢአት ጀጅ ማድረግ የሚፈልገው? አውቆ አላደረገ ሰውየው፣ ምንጩን ነው የሚያየው እግዚአብሔር። ስለዚህ እግዚአብሔር ምን እያለን ነው? እውቀት ብቻ ሳይሆን ምንጩ መቀየር አለበት። የወደቀው ማንነት መዋጀት አለበት። አዲስ ፍጥረት መሆን አለበት ሰው። ካልሆነ ደግሞ ክፍያ እንዳለው ማወቅ አለበት። በአሮጌ ማንነት እየኖሩ ሳላውቅ ነው ያጠፋሁት እያሉ መኖር ዋጋ እንደሚያስከፍል ማወቅ አለበት። ስለዚህ ማንነቱ መቀየር አለበት ነው የሚለው እግዚአብሔር። ከእውቀት ያለፈ ነው። ከእውቀት ያለፈ ነው። ክፉና ደጉን ሳያውቁ ልጆቻችን በተቻለ መጠን ሰው መቼስ ልጁን ወልዶ ሲያሳድግ እንዴት ሼሪንግ ማካፈልን መልመድ እንዳለበት እያስተማረን የምናሳድገው፣ ሰውን ማክበር እንዳለበት፣ ለሌሎች ቅድሚያ መስጠት እንዳለበት፣ ሰዎችን መውደድ እንዳለበት፣ ደግ መሆን እንዳለበት፣ ሰጪ መሆን እንዳለበት በተቻለን መጠን የምናስተምራቸው ይህንን ነው። ግን ማንም ያልነገራቸውን ማንም ያላስተማራቸውን ነገር ሪፍሌክት ሲያደርጉ ታገኟቸዋላችሁ። ፎለን ኔቸር የወደቀ ማንነት። ስለዚህ እግዚአብሔር ችግሬ ከእውቀታችሁ ጋር ብቻ አይደለም ነው የሚለው። እውቀትን በመቀየር ሁሉን ማስተካከል አይቻልም። ማንነት መቀየር አለበት። ምንጩ መቀየር አለበት። ጌታ ሲያድን ምንጩን ነው የሚዘጋው። ሃሌሉያ፣ ጌታ ይባረክ። ምንጩን ነው የሚዘጋው። በቃ ልክ ያቺን ሴት ብዙ ባለመድኃኒቶች ጋር እየዞረች ገንዘቧን የጨረሰችውን ሴት ታውቋታላችሁ አይደለ? እሷ ሴት እኮ ወደ ጌታ ወደ ኢየሱስ ክርስቶስ ስትመጣ ልብሷ ላይ ያለውን አይደለም ያደረቀላት፣ ልብሷ ላይ ያለውን አይደለም ያነጻላት፣ የደሟ ምንጭ ቆመ ነው የሚለው። እግዚአብሔር ምንጩን ዲል ሊያደርገው ይፈልጋል። ለዛ ነው ሰው በስተት ስላደረገው ኃጢአት ለምንድን ነው የሚጠየቀው ካላችሁ፣ ምንጩ ዲል መደረግ አለበት። ምንጩ መፈወስ አለበት። ከእውቀቱ ባይመነጭም ከማንነቱ ነው እየመነጨ ያለው። ስለዚህ ማንነቱ መቀየር አለበት። ኮዙን ነው እግዚአብሔር የሚቀጣው። በነገራችን ላይ ኮዙን ነው የሚቀይረው። ያንን ችግር ኮዝ እያደረገ ያለው ነገር መቀየር አለበት። ጌታን ካስታውሳችሁት በባህር ላይ የሄዱ ማዕበል በተነሳ ሰዓት ሐዋርያቱ ምን ነበር የሚያደርጉት? ጀልባ ውስጥ የገባውን ውሃ ነበር የሚቀዱት። እሱ ግን ተነሳና ነፋሱን ገሰጸው፣ ባህሩም ጸጥ አለ። ማን ነው ኮዝ ያደረገው ማዕበሉን? ነፋሱ ነበራ። እኛንስ በኃጢአት ባርነት ተይዘን የኃጢአት ባሮች ሆነን ስንኖር ማን ነው ኮዝ ያደረገው? ያንን አስተዳደጌ ነው፣ ማህበረሰቡ ነው፣ ሶሻል ሚዲያው ነው፣ እንትኑ ነው ምናምን እያለን ውሃ ከጀልባ እየቀዳለን እንደፋ እንችላለን። እግዚአብሔር ግን የሚለን ኖ ኖ ኖ ኖ ኖ፣ ምንጩ ነው። ምንጩ መቀየር አለበት። ማንነት መቀየር አለበት። ዘር መቀየር አለበት። አዲስ ፍጥረት መሆን አለባችሁ ነው የሚለን። ወዳጆቼ እዚህ ውስጥ ያላችሁ ካላችሁ ከኃጢአት ጋር የምትታገሉ ከምንጩ ውጭ ያለውን ልብሳችሁ ላይ ያለውን ለማድረቅ መከራ የምታዩ፣ ልብሳችሁ ላይ ያለውን ለመሸሸግ መከራ የምታዩ ሰዎች ካላችሁ ኑ ወደ ኢየሱስ። ኢየሱስ ምንጭ የሚያደርቅ ምንጩን ያደርቀዋል። በቃ ዲዛይራችሁን ይቀይረዋል። በጣም ወደው የእግዚአብሔር ቃል አለ፣ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል የሚለው። ብዙ ሰዎች ያው እንደመረዳታቸው የልብህን መሻት ይሰጥሃል የሚለውን ያሻህን የፈለግከውን ልብህ የፈለገውን ነገር ይሰጥሃል ብለው ይረዱታል። እኔ ግን እንደዛ አይደለም የምረዳው። የልብ ዲዛይር፣ ጤናማ ዲዛይር ይሰጥሃል ብዬ ነው የምረዳው። የልብ መሻት፣ የእሱ አይነት የልብ መሻት፣ እሱ የሚወደውን እንድትወድ እሱ የሚጠላውን እንድትጠላ ያደርግሃል። አንተ ብቻ በእግዚአብሔር ደስ ይበልህ አድርጌ ነው የምረዳው። ጌታ ይባረክ። ስለዚህ ምንጩን ዲል ማድረግ ስለሚፈልግ እግዚአብሔር በስተት የተደረገ ኃጢአትም ቢሆን ከመቅጣት ወደኋላ አይልም ማለት ነው። እግዚአብሔር በስተት የተሰራ ኃጢአትም ቢሆን ፊቱ እስካይቀርብ ድረስ እጅግ ቅዱስ ነው ብያችኋለሁ። ቅድስናው ምን ያህል ነው ካላችሁ፣ በስተት የተሰራ ኃጢአት እንኳን ወደሱ መግባት አይችልም። ባይ ኤኒ ሚንስ ያጠፋዋል በቃ። ነገር ግን ቅዱስ ብቻ ሳይሆን መሐሪም ስለሆነ ቅድስናው ሳያጠፋን ወደ እርሱ መቅረብ የምንችልበትን የመስዋዕትን ስርዓት በምህረቱ ብዛት አዘጋጀልን።
ያ ስርዓት ዛሬም ቀጥሎ በመካከል የመስዋዕቱ በግ እግዚአብሔር ያዘጋጀው የመስዋዕት በግ ታርዶ እኛ ሳንጠፋ በክርስቶስ እየታየን በቀደም እንዳልነው ክርስቶስ የሚባል መነጽር አድርጎ እግዚአብሔር እያየን በሚገባን በሰው ቋንቋ ስናወራ ማለት ነው። ክርስቶስ የሚባል መነጽር አድርጎ እያየን የክርስቶስን ስራ እየቆጠረልን ሃሌሉያ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎት የለም። በክርስቶስ እያየን በእርሷ ደስ ይለኛል ይላል እግዚአብሔር። አትቀስፋትም፣ አታጠፋትም፣ አትገላትም። አሁን ይቺ ውሏን አዳሯን አይተኸዋል ሲባል እኔ ማቃት በክርስቶስ ነው፣ በክርስቶስ ሳያት ደግሞ በእሷ ደስ ይለኛል ይላል እግዚአብሔር ማለት ነው። ጌታ ስሙ ይባረክ። እግዚአብሔር በመስዋዕቱ ኪዳን ደግሞ የታመነ ነው። መስዋዕት አቅርቡ ሲል ሊጥል ሳይሆን ሊምር ወዶ ነው እግዚአብሔር። በነገራችን ላይ የእግዚአብሔር ልብ የሚያደላው ወደ መማር ነው። ለመማር የተዘጋጀ ነው የእግዚአብሔር ልብ የተዘጋጀ ነው። አንድ ቦታ ላይ ክፍሉን አሁን አላስታውሰውም እንጂ የእግዚአብሔር ዓይኖች በምድር ላይ የሚምሩትን ፈልገው ያያሉ ይላል። እናንተ ጠላታችን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችንን ይዞራል። እግዚአብሔር ደግሞ የሚምረውን ፈልጉ። ምን ማለት እንደሆነ እንደሚገባኝ ታውቃላችሁ? እሱን ክፍል ያነበብኩት ቀን አንዴ በጣም በቃ እምባ የመጣ በቃ ማሬን ባለችና በማርኳት እያለ ማለት ነው። ባለችና በማርኳት ንስሐ በገባችና በማርኳት እመለሳለሁ ባለችና ከዳተኞች ልጆች ይላል። ኤርሚያስ መጽሐፍን በጣም ነው የምወደው፣ ትንቢተ ኤርሚያስን። ከዳተኞች ልጆች ሆይ ተመለሱ፣ እኔ ከዳተኝነታችሁን እፈውሳለሁ። አይገርማችሁም? ከድተውት ሄደው ተመለሱ፣ እኔ ከዳተኝነታችሁን እፈውሳለሁ የሚለው ለመማር የተዘጋጀ ነው። ለመማር የተዘጋጀ ነው እግዚአብሔር። ሊጥለን ወዶ ሳይሆን ሊምረን ወዶ ስለሆነ የመስዋዕትን ስርዓት የሰጠው ንጹህ መስዋዕት ይዞ የቀረበውን ሁሉ ፊት አይቶ ሳያደላ ይቅር ብሎ ይቀበለዋል እግዚአብሔር። ፊት አይቶ ሳያደላ። ያ ንጹህ መስዋዕት አሁን ዛሬ ማን ነው? ነውር የሌለበት በግና ፍየል አይደለም፣ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በኩል የመጣውን አይሁዳዊ የለም፣ ግሪካዊ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። በንጹሁ መስዋዕት በኩል የመጣውን ፊት ሳያይ ሀብታም የለም፣ ድሃ የለም። ፊት ሳያይ የኃጢአት ይቅርታውን ይሰጠዋል። ምክንያቱም it is not about ስለ እንትኑ ብያቸዋለሁ፣ ስለ ሰውየው ሳይሆን ስለ አቅራቢው ሳይሆን ስለ መስዋዕቱ ነው። መስዋዕት እንዲሰምር እግዚአብሔር ይቅርታ እንዲያደርግ የመስዋዕቱ ፍጽምና ነው ወሳኙ። ስለዚህ ፍጹም የሆነውን መስዋዕት ይዘው የመጡትን ያለ ልዩነት እግዚአብሔር ምሕረት ያደርግላቸዋል ማለት ነው። ለምን? ኪዳንን ሲሰጥ እኛን ለመጣል እኛን ለመጥለፍ ሳይሆን እኛን ለመማር ነው፣ ለእኛ እድል ለመስጠት ነው። በጠየቁኝና ይቅር ባልኳቸው ነው የሚለው እግዚአብሔር። ወደ እግዚአብሔር ምሕረትን ፈልጋችሁ ወደ እግዚአብሔር ስትመጡ፣ በእግዚአብሔር ፊት ንስሐ መግባት ስታስቡ፣ ከጌታ ቤት ወጥታችሁ ጠፍታችሁ ያላችሁ ሰዎች መመለስ ስታስቡ የእግዚአብሔር ልብ እንደዚህ እንድትረዱ ትፈልጋለሁ። ልክ ሉቃስ 15 ላይ ጌታ እኮ የእግዚአብሔር ልብ ማለት ይሄ ነው ብሎ ገለጸው። ልጁ እስኪመለስ ድረስ ልቡ የከተማው መግቢያ ደጅ ላይ ያለ፣ አይኑ የሚንከራተት፣ አይኑ ውሃ እስከሚያቀር ድረስ ደጅ የሚያይ። እኔ እናቴ ከአዲስ አበባ ተነስቼ ሐዋሳ እመጣለሁኝ ብዬ ስደውልላት አትገባም፣ ወደ ቤት አትገባም፣ ደጅ ላይ ወንበር አውጡልኝ ትልና ወንበር የሚያልፈውን መኪና ሁሉ እንደዚህ እያለች ውሃ አይኗ እስኪያቀር ድረስ ትቀመጣለች። እና አልነግራትም ደርሻ በቃ ልክ የሆነ ስቃረብ እየመጣሁ ነው እላታለሁኝ እንጂ ስነሳ ጀምሮ ከነገርኳት በቃ ያ አባት እኮ ልክ እንደዛ ነበረ። በቃ ደጅ እያየ አሁን መጥቶ በማርኩት እያለ እግዚአብሔር ይህንን ስርዓት ሲሰጥ ሊምረን ወዶ ነው። በመጡ እያለ ደጅ እያየ ነው። ከጌታ ቤት የወጣችሁ ካላችሁ የጌታ ልጆች፣ ትናንትና ጌታን የምታውቁ አባታችሁ በመጡ ብሎ ደጅ እያየ ነው። መቼ መጥተው መቼ ፍሪዳ አሳርጄ በተቀበልኳቸው ብሎ እያየ ነው። መቼ ባቀፍኳቸው እያለ ማለት ነው። መቼ ኪዳናቸውን ባደስኩላቸው እያለ እንደ ባሪያም ቢሆን ስትሉት እንደ ልጅ ሊቀበላችሁ ጓግቶ እየጠበቃችሁ ነው። ለመማር የተዘጋጀ ነው እግዚአብሔር። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው ይላል። ዮሐንስ ወንጌል ምዕራፍ 3:17 ደግሞ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ኢየሱስን ወደ ዓለም ሲል ለእኛ ትራፕ አድርጎ አይደለም የላከው። እኛን ለማጥፋት ፈልጎ አይደለም፣ እኛን ማሰነካከል ፈልጎ አይደለም።
የላከው እኛን ለማዳን እንዲፈርድ አይደለም እንዲያድን የላከው ይላል። ቁጥር 3 ላይ የተቀባውም ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአትን ቢሰራ። ዛሬ ክፍሉ አለቅ ብሎኛል፣ በጣም ጊዜ የፈጀሁኝ ነው፣ ምህረት አድርጉልኝ። የተቀባውም ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአትን ቢሰራ። የመጀመሪያው ነገር እዚህ ጋር ያስደነገጠኝ የካህን ኃጢአት ሕዝብ ላይ ቁጣን ያመጣል። የተቀባው ካህን በሕዝቡ ላይ በደል እንዲቆጠርባቸው። ሲበድል ለብቻው አይደለም የሚበድለው፣ እናንተ ካህን ሲበድል ሕዝቡ ላይ ይቆጠርባቸዋል። ለምን መሰላችሁ? ወደ እግዚአብሔር ፊት ሲገባ ራሱን ብቻ ሳይሆን ሕዝቡን ሪፕሬዘንት አድርጎ ነው የሚገባው። አሁን ለምሳሌ እኛ ሪፕሬዘንት አድርገው ሯጮቻችን ኦሎምፒክ ሊሮጡ ይሄዳሉ። ሲያሸንፉ እኛም አብረን አሸንፍን ብለን እንጨፍራለን። ሲሸነፉ ደግሞ ተሸነፍን ብለን እንናደዳለን፣ እናዝናለን። ለምን? ራሳቸው ብቻ አይደለም ይዘው የሄዱት፣ እኛን ወክለው ነው የሄዱት። ይሄ ካህንም በእግዚአብሔር ፊት ሲገባ ሕዝቡን ወክሎ ስለሚገባ ሕዝቡ ደጅ ላይ ልክኛ ሩጫና ኃይሌ ሲሮጡ እነ ቀነኒሳ ሲሮጡ ጓግተን በቃ ቁጭ ብለን ሰፍ ብለን እንደምናይ ይሄ ካህን ሲገባ እስራኤል እንደዛ እንደሚያዩ ታውቃላችሁ። ከማደሪያው ድንኳን ውጭ ሆነው በቃ በጣም በጭንቀትና በጉጉት ይጠብቃሉ። እግዚአብሔር መስዋዕቱን ከተቀበለ የበረከት ቃል ይዞላቸው ስለሚወጣ ደስ ይላቸዋል። መስዋዕቱን ካልተቀበለ በደል በድሎ ከሆነ ደግሞ በደሉ የእሱ ብቻ ሳይሆን የነሱም ነው፣ ይቆጠርባቸዋል። ይሄ በጣም አስደነገጠኝ፣ ሳነበው አስደነገጠኝ። ግን ደግሞ ደስ የሚል ሌላ ዜና አለ። ሮሜ ምዕራፍ 5 ቁጥር 19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይልና፣ ሃሌሉያ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። በአንዱ መታዘዝ። ከዛ ዕብራውያን 7:26 ላይ ደግሞ በደንብ ያብራራዋል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ በሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባልና ይላል። ሃሌሉያ ሃሌሉያ። የሚያስቀስፈን የሚያስረግመን በደል የሚያስቆጥርብን ሊቀ ካህን አይደለም ያለን። ቅዱስና ያለ ተንኮል የሆነ ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይላል። ወገኖቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሊቀ ካህናችሁ ገብቶ እግዚአብሔር ይቀበለው ይሆን አይቀበለው ይሆን፣ ያስቀስፈን ይሆን ያስባርከን ይሆን ብላችሁ የምትሰጉበት አይደለም። አብ የተቀበለው አሽትቶት የረካበት ይሄ ሊቀ ካህን ነው። ይሄ ሊቀ ካህን የኛ ነው። ሃሌሉያ ጌታ ይባረክ። ፕሪንሲፕል ግን እንወስዳለን፣ ፕሪንሲፕል እንወስዳለን። ሪፕሬዘንታቲቭ ስትሆኑ ሪፕሬዘንት ስናደርግ የቤተሰብ ሊሆን ይችላል፣ ወኪል ስትሆኑ ማለት ነው። የቤተሰብ ሊሆን ይችላል፣ የሆነ የአገልግሎት ቡድን ሊሆን ይችላል፣ የቤተ ክርስቲያን ሊሆን ይችላል። ሪፕሬዘንታቲቭ ስትሆኑ ግን እግዚአብሔር እናንተን የዛ አካል የቤትም ይሁን የምንም የዛ አካል መንፈሳዊ ጥላ አድርጎ ስለሚያያችሁ እናንተ የምታደርጉት ነገር ቤተሰቡን ይጠቅማልም ይጎዳልም። ይህንን እንደ ፕሪንሲፕል እንወስዳለን። ዋናው ነገር ግን ሊቀ ካህናችን የማይነቀፍ ኃጢአት የሌለበት ቅዱስ የሆነ ፍጹም የሆነ የማያስቀስፈን ነገር ግን ሁል ጊዜ በረከትን የሚያወጣልን ኢየሱስ ክርስቶስ። ይሄ ነው ዋናው ሐሳብ። ስለዚህ እግዚአብሔር ሌላው በጣም ልቤ ይነካኝ ያልኳችሁ ቅድም ሳነብ ስለዚህ ክፍል የተቀባው ካህን በደልን ቢሰራ ይላል አይደል? እግዚአብሔር የተቀባው ካህን እንኳን ኃጢአትን ሲሰራ ይሄ ካንተ አይጠበቅም ብሎ አስወጥቶ አይዘጋበትም። ይሄ በጣም ልቤ ይነካኝ። ዛሬ በቃ ቢሮ ውስጥ ቁጭ ብዬ በቃ ባለቅስ ደስ ይለኝ ነበር። ይሄ ካንተ አይጠበቅም ብሎ አይገርማችሁም? ብዙ ነገር አሳየች። ክብሬን አይተ ደመና ውስጥ ገብተ እሳቴ ተገልጦ መጥቶ የመስዋዕቱን በግ ለመስዋዕት የቀረበውን ነገር ሲበላ እያየህ ካንተ አይጠበቅም ውጣ ከዚህ ብሎ አስወጥቶ በር የማይዘጋ ያገለገሉትን የማይጥል የእንደገና አምላክ ለካህኑ ስፍራ አለው። እግዚአብሔር አይገርማችሁም? ስፍራ አለው ለካህኑ። በቃ የተቀባ ካህን እኮ ነው። ግን ኃጢአት ሲሰራ አለ አስወጥቶ አይዘጋበትም። ካህኑም ሰው ነውና እንደሚስት አውቆ መመለሻ በር አስቀድሞ አዘጋጅቶለታል። እንደው
አስቀድሞ አዘጋጅቶለታል። ልክ እንደ ጌታችን ማለት ነው። 3 ዓመት ሙሉ ተአምራት ሲያዩ 3 ዓመት ሙሉ ያን የመሰለ ትምህርት የጌታን ትምህርት ቁጭ ብለው ሲማሩ ከእርሱ ጋር እየኖሩ ካኒው ማጀን ከእሱ ጋር እየኖሩ እኮ ነው 3 ዓመት ከህይወቱ ከአገልግሎቱ ከሚገለጥበት ክብር ከሚነግራቸው ታላላቅ ነገሮች ከነዚህ ሁሉ ጋር 3 ዓመት ከሱ ጋር ከኖሩ በኋላ ጴጥሮስ እንደሚክደው ስለሚያውቅ አስቀድሞ መመለሻ በር አዘጋጀለት። የዮና ልጅ ስምዖን ያለው ዶሮ ሳይጮህ 3 ጊዜ ትክደኛለህ፣ ነገር ግን በተመለስክ ጊዜ መመለሻ በር ስላዘጋጀውልህ ንስሐ የሚባል እጅግ የተወደደ ፕሪሺየስ የሆነ ለሰው ልጆች ብቻ የተዘጋጀ በር ስላዘጋጀውልህ በተመለስክ ጊዜ ወንድሞችን አጽና። እናንተ መሳታችሁን እናንተ ሳታውቁት አስቀድሞ የሚያውቅ ጌታ ነው የምታመልኩት። እንኳን ደስ አላችሁ። ስለዚህ መመለሻችሁን ሁሉ የሚያዘጋጅ አምላክ ማለት ነው። እንደምትስቱ ያውቃል፣ መመለሻችሁንም ደግሞ ያዘጋጃል። ክብር ለጌታ ይሁን። ሃሌሉያ። በእውነት እንዴት ደስ ይላል! ይህን ጌታ ማገልገል በእውነት መታደል ነው፣ መታደል ነው። አገልግላችሁ አውጥቶ የማይጥላችሁ ቢሳሳቱ ብሎ አስቀድሞ በር የሚያዘጋጅላችሁ ጌታ ይባረክ። ኢሳይያስ ምዕራፍ 42 ቁጥር 3 ላይ የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስን ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። ከዛ ቁጥር 6 ላይ ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጨዋል ይላል። የኃጢአት ይቅርታን የምናገኘው ወገኖቼ ንስሐ ስለገባን ኃጢአታችንን ስለተናዘዝን ብቻ ሳይሆን ደም ስለፈሰሰ ነው። ደም ሳይፈሰስ ስርየት የለም። የእኛ ንስሐ በራሱ አይደለም የኃጢአት ይቅርታን የሚያስገኘው። የእኛ ንስሐ የሚያደርገን ምንድን ነው? ልክ ያ በግ ሲመጣ ሰውየው እጁን ወስዶ እንደሚጭንበትና የእሱ ንጽህና ለእኔ የኔ ኃጢአት ለሱ ይሁን እንደሚለው እኛም ንስሐ በምንገባበት ጊዜ ጌታ ኢየሱስ ክርስቶስን በምንቀበልበት ጊዜ የሚሆነው ነገር ንስሐችን አይደለም የሚያድነን። ንስሐችን ወደ ክርስቶስ ውስጥ እንድንገባና የክርስቶስ ስራ ለእኛ እንዲቆጠርልን ስለሚያደርግ ነው። የክርስቶስ ደም ስለፈሰሰ። ስለዚህ የኃጢአት ይቅርታ ደም ስለፈሰሰ የምናገኘው እንጂ በንስሐ ብቻ የምናገኘው ነገር አይደለም። ከዛ ቁጥር 12 ፈርሱንም ወይፈኑንም ሁሉ ከሰፈር ወደ ውጭ አመድ ወደሚፈስበት ወደ ንጹህ ስፍራ ይወስደዋል፣ በእንጨትም ላይ በሳት ያቃጥለዋል፣ አመድ በሚፈስበት ስፍራ ይቃጠላል ይላል። ወይፈኑ ኃጢአታቸውን ወክሎ ስለሆነ የሚሰዋው ኃጢአት ሆኗል። ስለዚህ ከሰፈር መውጣት አለበት፣ መለየት አለበት፣ ቶታሊ መለየት አለበት። ዕብራውያን ምዕራፍ 13 ከቁጥር 11 እስከ 13 እንደዚህ ያለ ሊቀ ካህናት ስለ ኃጢአት ወደ ቅድስት እንስሶችን እንደሚያቀርባል ስጋቸው ግን ከሰፈር ውጭ ይቃጠላል ይልና፣ ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ሴም ቲንግ ማለት ነው። ያንን ተናገረ። ይህንን ስርዓት አሁን ያነበብኩትን ተናገረና ስለዚህ ያ ጥላ ስለሆነ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ ይላል። ከሰፈር ወጣ። የእኛን ኃጢአት የተሸከመው የእኛ በግ ከሰፈር ወጣል። ከዛ ቁጥር 27 ከአገሩም ህዝብ አንድ ሰው ኃጢአትን ሳያውቅ ቢሰራ ይላል። ሳያውቅ የሚለው በጣም ትኩረት ሊሰጠው የሚገባ ነው ብያቸዋለሁ። እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱም የሰራው ኃጢአት ቢታወቀው፣ በጉድ ኒውስ ይታወቀዋል። ሰውየው ስለሰራው ኃጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። ሲታወቃችሁ ጥሩ ነው ወገኖች፣ ከታወቃችሁ ጥሩ ነው ያላችሁት። ምን ማለት የመሰላችሁ? ሮንግ ነገር አድርጋችሁ ወንድማችሁን ጎድታችሁ እህታችሁን ጎድታችሁ እግዚአብሔርን ደስ የማያሰኝ ነገር አድርጋችሁ ከታወቃችሁ ጥሩ ነው ያላችሁት። ለማይታወቃቸው ሰዎች እዘኑ። ሲታወቃቸው እነዚህ መስዋዕት ያቀርባሉ። ህሊናው በኃጢአት ብዛት የደነደነ ሰው ኃጢአት ቢሰራ ራሱ የማይታወቀው ደረጃ ላይ እንደሚደርስ ታውቃላችሁ። የማይታወቀው ድንግጥ የማይልበት ዲሴንስታይዝድ ይሆናል። ህሊናችን ይደነዝዛል። በእሳት እንደሚቃጠል ይቃጠልና ይደነዝዛል። ህሊናችን ሲርድ ይሆናል። ስለዚህ ምንም አይመስለን፣ አንደነግጥም ሁሉ። ያንዳንድ ሰው አለመደንገጥ አያስደነግጣችሁም? እናንተ ሳትደነግጡ ስትቀሩ ደንግጡ ወገኖቼ። አለመደንገጣችሁ ያስደንግጣችሁ። ኖርማል ከሆነባችሁ ደንግጡ። የሚያስለቅሳችሁ ከሆነ ጥሩ ነው ያላችሁት።
ለምን አደረግኩኝ የሚል ቁጭት ከገባባችሁ ጥሩ ነው ያላችሁት፣ አልደነዘዛችሁም ማለት ነው። ሐዋርያ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4:1-2 ላይ መንፈስ ግን በግልጥ ይላል በኋለኛ ዘመናት አንዳንዶች የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ አያችሁ። ድንዛዜ አንዱ የሚመጣው በምንድን ነው? በትምህርት ነው። ሰው ምንም እንዳይመስለው ህሊናው እንዲደነዝዝ የሚያደርገው ምንድነው? አንዱ ትምህርት ነው። እነዚህ ሰዎች የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ደንዝዘው ብዙ አልሄድበትም። እናንተ ጠቢባን ናችሁ፣ ትንሽ ከነገርኳችሁ ይበቃችኋል። እኛ እዚህ ቦታ ላይ የእግዚአብሔርን ቃል ነው በዋናነት የምናጠናው። ስለዚህ ብዙ ነገር ውስጥ አንገባም። ነገር ግን እነዚህ ሰዎች ህሊናቸው የደነዘዘውና ደንዝዛችሁ የት ኤንዳፕ እንደምታደርጉ ታውቃላችሁ? ክደት ላይ ኤንዳፕ ታደርጋላችሁ። እነዚህ ሰዎች ይህንን ትምህርት እየሰሙ ደንዝዘው ክደት ላይ ደረሱ። ሰው እኔ ሁሌ እላለሁኝ በአንድ ቀን ማታ ትላንትና ማታ አሁን ከኛ ጋር እንደዚህ ቁጭ ብሎ የእግዚአብሔርን ቃል ለማጥናት ዋጋ ከፍሎ እንቅልፉን ሰውቶ ደክሞትም ቢሆን በርትቶ ቁጭ ብሎ የእግዚአብሔርን ቃል እያጠና የነበረ በአምልኮ በጸሎት የሚቀጣጠል ጌታን በመውደድ ልቡ በጌታ ፍቅር ቅልጥ ሲል የነበረ ሰውዬ በማግስቱ ተነስቶ ክደት ውስጥ አይገባም። የሆነ ትምህርት አግኝቶታል። ቀስ እያለ አደንዝዞታል። ቀስ እያለ ምንም እንዳይመስለው አድርጎታል። ሰይጣን የሚሰራው ደግሞ እንደዚህ ነው ታውቃላችሁ። ድሮ ካስታወሳችሁ ሆሞሴክሹዋሊቲ ምናምን ሲወራ በጣም እንደነግጥ ነበር። ድንጋጤያችን እየቀነሰ እንደሆነ አስተውላችኋል? አንዳንድ ነገሮችን ስንሰማ ቤተክርስቲያን ውስጥ ተፈጠሩ የሚባሉ ጆሮአችንን ይዘን ጌታ ሆይ በቃ ምን አይነት ዘመን ላይ ደረስን ተብሎ በቃ ጸሎት ጾም ታውጆ ምናምን የሚለቀስባቸው የነበሩ ጉዳዮች ዛሬ አይ ሁሉም እኮ እንደዚህ ሆነዋል እባክህ ያለው ነው። ዲሴንሲታይዜሽን በጣም ሴንሲቲቭ የነበርነውን ሰዎች ዲሴንሲታይዝ አድርጎን ለዛ ነገር እንዳንደነግጥ እየሆንን፣ ለኃጢአት እንዳንደነግጥ፣ ለክፋት እንዳንደነግጥ፣ ለጥፋት እንዳንደነግጥ፣ ለስህተት እንዳንደነግጥ እየሆንን ዋይናት የምንለናል። እስኪ ልስማው ዋይናት። በነገራችን ላይ እነዚህ ሰዎች ይህንን ትምህርት ሲሰሙት እንዲህ ያደርገናል ብለው አይደለም የሰሙት። ምናልባትም እንደኔና እንደናንተ እስኪ እሰማዋለሁ ከዛ የሚጠቅመኝን ወስዳለሁ ብለው ሊሆን ይችላል የሰሙት። ትላንት ከረቆ ጋር ባይብል ስተዲ ላይ እየተነጋገርን ነበረ፣ እያልኳቸው ነበረ። አንድ ሰው አረቄውን አልጠጣም የማለት መብት ነው እንጂ ያለው አረቄውን ከጠጣ በኋላ አልሰክርም የማለት መብት የለው። ከጠጣው በኋላ ማስከር አለማስከር የአረቄው ነው። ስልጣን የአረቄው ነው እንጂ ሰውየው አይደለም። ስልጣን ያለው ሰውየው እስከምን ድረስ ነው? እጠጣለሁ ወይንም አልጠጣም እስከሚለው ድረስ ነው። ከገባ በኋላ it depends on the drink። ሰውየው ላይ አይደለም ዲፔንድ የሚያደርገው አረቄው ላይ ነው። ትምህርትም እንደዛ ነው ወዳጆች። ስልጣን ያላችሁ አልሰማም ሰማለሁ የሚለው ጋር ነው እንጂ ከገባ በኋላ ስለሚያደርጋችሁ ነገር ስልጣን የላችሁም። ለምን? እምነትም እኮ ከመስማት ነው ያገኘነው። ክደትም ከመስማት ነው የሚመጣው። ዲሴንሲታይዝድ መሆንም ከመስማት ነው የሚመጣው። ስለዚህ ወገኖቼ ከምትሰሙት ነገር ተጠበቁ ያለው ጌታ ኢየሱስ ክርስቶስ ለዛ ነው። አያችሁ፣ ስሙና የመረጣችሁን የሚጠቅማችሁን መርጣችሁ ሰዱ አይደለም ያለው ጌታ። ይሄ ሌላ አሰራር ነው። ጌታ እንደዛ አላለም። ከምትሰሙት ነገር ተጠበቁ ነው ያለው። የምትሰሙትን ምረጡ ወዳጆቼ። ምስክርነት ጠይቁ። የምታነቡትን መጽሐፍ ምረጡ። የአባቶችን ምስክርነት ጠይቁ። ያሳደጎቹን የፓስተሮቻችሁን ምስክርነት ጠይቁ። ምንድነው ሪፈረንሳችሁ? ዛሬ ኢንተርኔቱ በተለያዩ መረጃዎች ተሞልተዋል። መጽሐፍ ቅዱስ ለማጥናት እንኳን ማለት ነው። አንድ ጊዜ መጽሐፍ ቅዱስ እያጠና ለማጥናት የሚሆኑ ማቴሪያሎችን እየፈለገ አንድ ሰው የሆነ ማቴሪያል አግኝቶ ሌላ ነገር ሆኖ መጣ። አረ ቆይ አንድ ጊዜ ከየት ነው ያመጣው ይሄን ማቴሪያል አልኩት። ከየት ነው ያመጣው? ይሄ እኮ የጆሆባ ዊትነሶች ነው አመለካከቱ፣ እምነቱ የኛ አይደለም። የማንን ግብአት እንደምትጠቀም መጀመሪያ ጠይቅ፣ ሰጀስሽን ጠይቅ አልነው ማለት ነው።
አያችሁ ወዳጆቼ፣ ከምትሰሙት ነገር ተጠበቁ። መርጣችሁ ስሙ፣ ጠይቃችሁ ስሙ። ሰዎች ሰጀስት ያደርጓችሁ ይህን መጽሐፍ ላነበው ነው ምን ትያለሽ ምን ትላለህ በሉ። ከሰማችሁት በኋላ የሚያደርጋችሁን ነገር መምረጥ ስለማትችሉ ማለት ነው። መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ላለመደንዘዝ አንድ የምትሰሙትን ምረጡ። ሁለት ዕለት ዕለት ራሳችንን በእግዚአብሔር ፊት በንስሐ እናቅርብ። ከህሊና መደንዘዝ ይሄ ይጠብቀናል። ዳዊት እንደዚህ ይላል። ዳዊት ታውቃላችሁ አያጠፋም አይደለም፣ እንደ ዳዊት የሚያጠፋ ሰው የለም። እንደውም አንድ ሰው ናለ ከ10ቱ ትእዛዛት 6ቱን በአንዴ ቫዮሌት ያደረገዋል። የባልንጀራን ሚስት አትመኝ፣ አትዘሙት፣ አትስረቅ፣ አትግደል፣ አታመንዝር፣ አትዋሽ፣ 6ቱን በአንድ ጊዜ በአንድ ቀን ነው ዳዊት የደፈጠጣቸው። እግዚአብሔር ለምን እንደ ልቤ አለው ካላችሁ ሴንሲቲቭ ነው። ግን ሲመልስ ምልስ ነው የሚለው። በቃ እንዲጠራቀም ኃጢአት እንደሚከመር ታውቃላችሁ ወዳጆች። ጢሞቴዎስ ላይ ሐዋርያ ጳውሎስ ይላል ኃጢአታቸው የተከመረባቸውን እየተማሩ እውነትን ወደማወቅ የማይደርሱትን ሴቶች እያታለሉ በየቤቱ እየዞሩ ዝም ብለው እንጀራ ይበላሉ። እነዚህ ስቶት አስተማሪዎች አለ። ኃጢአት ይከመራል ከስር ካላስወገዱት፣ ከስር ንስሐ ካልገቡበት፣ ካልተናዘዙት፣ በእግዚአብሔር ፊት ካልጣሉት ይከመራል። ተከምሮ ሌላ ነገር ማየት እስከማትችሉ ድረስ ይጋርዳል። እንደው የዛሬውን እንዴት አድርጌ ነው የምጨርሰው ወገኖች? እየሰፋብኝ ሄደ ነገር። ዳዊት እንደዚህ ያለ አቤቱ መርምረኝ፣ ልቤን እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልን በእኔ ውስጥ ብታገኝ የዘላለምንም መንገድ ምራኝ አለ። ለመፈተን በእግዚአብሔር ፊት ራሳችንን እናቅርብ። በቃሉ ፊት ስንቀርብ ለመበረታታት ብቻ ሳይሆን ለመፈተሽም እንቅርብ። ዳዊት ወደ እግዚአብሔር ሲቀርብ በቃ ለመሞገስ ለመባረክ እንደዚህ ትሆናለህ ለመባል ብቻ አልነበረም የሚቀርበው። ወደ እግዚአብሔር ቀርቦ ምን ይለዋል? ጌታ ሆይ ዛሬ የመጣሁት ለምርመራ ነው፣ መርምረኝ። ምን ችግር አለው እንዴ? ለጤንነታችን እኮ ጥሩ ነው አይደል? ይመርምረን የእግዚአብሔር ቃል። ሐኪም ቤት ሄደን ዝም ብለን ራሱ በ6 ወር በዓመት ምናምን ብንመረመር ጥሩ አይደል? ለጤንነታችን የጀማመረ ነገር ሳለ የከፋ ደረጃ ላይ ሳይደርስ እንደርስበታለን ማለት ነው። የጀማመረ ነገር ካለ የከፋ ደረጃ ላይ ሳይደርስ ቶሎ ይደረስበታል፣ ቶሎ ይታከማል። ሐኪሞቹ አንዳንዴ በቃ የሆነ ልባችሁን ወርድ የሚያደርግ ነገር ይሏችኋል። ትንሽ ዘገየሽ፣ ቀድመሽ ብትመጪ ኖሮ እዚህ መፈታት የሚችል ነበር፣ ስቴጁ አሁን እንደዚህ ደርሷል ይላሉ። አያችሁ፣ በየጊዜው ብንመረመርስ? በስጋ እንደዚህ ከሆነ በመንፈስም እንደዛ ነው። ዳዊት በየጊዜው ምርመራ ነበረው። መርምረኝ ይላል፣ የልቤንም እወቅ፣ ፈትነኝ፣ መንገዴን እወቅ፣ በደልን በእኔ ውስጥ ብታገኝ የዘላለምን መንገድ ደግሞ ምራኝ። ሃሌሉያ። ለነገራችሁ አልችልም፣ ላልፈው በጣም እያቃተኝ ነው። እዛ ቁጥር 35 ላይ ካህኑም ስለሰራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። ይቅር ይባላል። መስዋዕቱን ካቀረበ በኋላ ይቅር ይባላል። ከንስሐ በኋላ ደግሞ ኩነኔ የተሸከመን መውጣት የለብንም። በቃ ይቅር ይባላል። መዝሙር 103 ከ8 እስከ 12 እኔ በጣም ነው የምወደው የምለው ነገር በጣም በዝቷል። ግን እንደዚህ ይላል፣ እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም አለና ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከረ፣ ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቅ። አንድ ጊዜ ደግሞ በጌታ ፊት ከጣላችሁት በኋላ ሕያው በሆነው መስዋዕታችሁ ዛሬም በሚናገረው ደም በኢየሱስ ክርስቶስ ደም በኩል ወደ እግዚአብሔር ከገባችሁ በኋላ ተሸክማችሁት እንዳትወጡ፣ እንድች ብላችሁ ይዛችሁት እንዳትወጡ። ምስራቅ ከምዕራብ እንደሚርቅ እግዚአብሔር ኃጢአታችሁን ከእናንተ አርቆታል። በቃ አትፍቀዱለት። ምስራቅና ምዕራብ ጌታ ሆይ ምን ያህል ሩቅ ናቸው? ልኬቱን የሚነግረኝ ሰው አለ? ይሄ ሀሳብ ገርሞኛ አንድ ጊዜ ምን ማለት ነው ብዬ ሰርች ለማድረግ ሞከርኩኝ። መቼም የማይገናኙ ለማለት ነው እንጂ የሚለካ እንኳን አይደለም ርቀታቸው። መቼም የማይገናኙ ምስራቅና ምዕራብ መቼም ሊገናኙ አይችሉም። ንስሐ የገባችሁበት ኃጢአትና እናንተ ደግማችሁ ልትገናኙ አትችሉም። የእናንተ አይደለም። በቃ ከዛ በኋላ የኔ እያላችሁ አትኮነኑበት። የእናንተ አይደለም፣ ወስዶታል።
ምስራቅ ከምዕራብ እንደሚርቅ ከእናንተ አርቆታል። ዳግመኛ እየጎተታችሁ ለማምጣት አትሞክሩ። ምዕራፍ 5 በኢየሱስ ጸጋ ይብዛልኝ። ምዕራፍ 5 የበደል መስዋዕት። በበደል መስዋዕት ለምን ተባረክሽ አለችኝ ልጄ ዛሬ። የበደል መስዋዕት በዕብራይስጡ አሻም ይባላል። ዕዳ ማለት ነው። የዕዳ መስዋዕት ማለት ነው። የበደል መስዋዕት ከኃጢአት መስዋዕት በምን ይለያል ካላችሁ ሁለቱም ሚሲንግ ደ ማርክ ነው። ሁለቱም አዎ የኃጢአት ነገር ነው። ግን ያኛው እስካሁን ያያችሁትን አይታችኋል። ይሄኛውን ደግሞ ስናየው የበደል መስዋዕት ተጎጂ አለ። ተጎጂውን መካስን ያካትታል የበደል መስዋዕት። ኃጢአት ከበደል የሚለይበት መንገድ ማለት ነው። ኃጢአት እግዚአብሔርን ማሳዘን ብቻ ሳይሆን ወገኖቼ ሌሎችን ደግሞ ይጎዳል። የሚጎዳ ሰው አለ። ደግሞ በደል ይባላል ይሄ ማለት ነው። በደል ሌሎችን ይጎዳል። እግዚአብሔር ማዘኑ ብቻ ሳይሆን የሚጎዱ ተጎጆች ቪክቲም የሚሆኑ አሉ። አይታችሁት ከሆነ ክፍሉን ስታነቡት ተጎጆች አሉ እና ተጎጆቹ መካስ አለባቸው። የተሰረቀ መመለስ አለበት። ሪስቶር መደረግ አለበት ይላል እግዚአብሔር። መስተካከል አለባቸው የተበላሹ ነገሮች። እኛ ያንን ነገር በማድረጋችን ምክንያት የተጎዱ መካስ አለባቸው። ለምሳሌ ሰንበትን ባታከብር፣ አንድ እስራኤላዊ ሰንበትን ባያከብር ዳይሬክትሊ የሚጎዳ ሰው የለም። እሱ ኃጢአት ነው እንጂ በደል አይደለም። ወይም ደግሞ ጣዖት ቀርጾ አትቅረስ ተብሏል። ቅርጹን ቀርጾ ቢያመጣና ቢያስቀምጥ ቤቱ ዳይሬክትሊ የሚጎዳው ሰው የለም። ነገር ግን ሲዘሙት ዳይሬክትሊ የሚጎዳ ሰው አለ። ሲሰርቅ ዳይሬክትሊ የሚጎዳ ሰው አለ። ያንን ጉዳት ደግሞ እግዚአብሔር እኔን ጎዳችሁ ነው የሚለው። በኋላ ላይ ያሳያችኋለሁ። ስለዚህ ይሄ በመስዋዕትና በኑዛዜ ብቻ የሚያልቅ ሳይሆን የበደል ኃጢአት ካሳ መከፈል ያለበት ነገር መከፈል አለበት። በደል በንስሐ ብቻ ሳይሆን የተበደሉትን አካላት ይቅርታ በመጠየቅና ነገሮችን በማስተካከል ጭምር ነው የሚስተሰረየው ማለት ነው። የሰረቀው ካለ ይመልስ፣ ሳያስብም ሆነ አስቦ በሐሰት ቢምልና ቢመሰክር መስዋዕት ያቀርብ፣ የበደላቸውን ደግሞ ይካስ፣ ሪኮንሳይል ያደርግ፣ ይሄድና ሪስቶር ያደርግ ነገሮችን። አሁን እሱ በውሸት በመመስከሩ ምክንያት የተጣሉ ሰዎች ካሉ ብሌሙን ወስዶ እኔ ነኝ ባለፈው ጊዜ እንደዚህ ብዬ ስላልኩኝ እንደዚህ ሆናችሁት፣ ስለዚህ ይሄንን ነገር ማስተካከል አለብኝ፣ በደሉ የኔ ነው እኔ ላይ ይቆጠር ብሎ ሄዶ ፊክስ ማድረግ አለበት የተበላሸው ነገር። በጣም ደግሞ በጣም ልቤን የነካኝ ነገር ቁጥር 7 እና 11 ላይ እግዚአብሔር የተናገረው እያነበብኩም ቀና ብዬ እያየኋቸው ነበር። 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለኃጢአት መስዋዕት ሁለተኛውን ለሚቃጠል መስዋዕት ለእግዚአብሔር ያቀርባል። ከዛ 2 ዋኖሶችና 2 የርግብ ግልገሎች ማምጣት ገንዘቡ ያልበቃው እንደሆነ ይላል እግዚአብሔር። ምን አይነት ደግ አምላክ ነው! ምን አይነት ደግ አምላክ ነው! የዚህ ዓለም አምላክ እኮ እንደዛ አይደለም። የሌላቸውን ነገር ካላመጣችሁ ብሎ ሰዎችን ሲገድል ሰምታችሁ አታውቁ? ሊገድላቸው ሲፈልግ እንደውም የሌለ ነገር ያዛቸዋል። የሌለ ነገር ያዛቸዋል። አይገርማችሁ? አንድ ምስክርነት አንብቤ ነበር አንድ ጊዜ። አረንጓዴ ዶሮ አምጪ ያላት እናንተ ጠንቋይ ነው። አረንጓዴ ዶሮ ካላመጣሽ ሽባ አደርግሻለሁ ብሎ ሽባ አደረጋት። የማይገኝ ነገር ማለት ነው። እግዚአብሔር ግን ለምንድን ነው መስቆት? እግዚአብሔር ግን ደግ ነው ወገኖች። እግዚአብሔር ግን ደግ ነው። ገንዘቡ ካልበቃው ይላል በቃ። አይገርማችሁ? ይቅር የማለት ጥልቅ መሻቱን እኮ ነው በእነዚህ ክፍሎች የምናየው አይደለ? 2 ጊዜ ነው የሚገርማችሁ። ዋኖስም አምጣ ብሎት አሁንም ገንዘቡ ካልበቃው በዱቄት ደግሞ ይቀይርለታል። ዱቄት ማምጣት ይችላል ይላል ማለት ነው። ለመማር አሁን ያኛው ለመግደል እኮ ነው እንደዛ የሚለው። ሰበብ ፈልጎ ለመግደል አረንጓዴ ዶሮ አምጡ ይላል። እግዚአብሔር ግን የመስዋዕቱን ሕግ ያስቀምጥና እሺ ገንዘቡ ካልበቃውስ አማራጭ ልስጠው፣ ዋኖስ ይዘህናል ይላል። ዋኖስ መግዣስ ከሌለው ዱቄት ያምጣ በቃ። ሃሌሉያ! ደግ አምላክ እኮ ነው የምናመልከው። ይቅር ማለት ጥልቅ መሻት ያለው እና የበደል መስዋዕት ጋር ስንመጣ የበደል መስዋዕት አቀራረብ ሂደቱ መጀመሪያ የበደለ ሰው መስዋዕቱን ያመጣል። ከዛ ኃጢአቱን ይናዘዛል፣ መናዘዝ ይናዘዛል። ከዛ የወሰደውን ይመልሳል። መመለስ ብቻ ሳይሆን ደግሞ 1/5 20% ጨምሮ ነው የሚክሰው። ከዛ 4ኛ ካህኑ ሲያስተሰርይለት ሙሉ በሙሉ ይቅር ይባላል። ሙሉ በሙሉ ክርስቶስ የበደል መስዋዕታችን ነው። ላንብብላችሁ
እግዚአብሔር በደዌ ያደቀው ዘንድ ፈቀደ አለ ኢሳይያስ 53 ላይ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል ይላል ኢሳይያስ 53:10። ይሄ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ የሚለው የዕብራይስጥ ቃል የበደል የሚለው ትርጓሜ ነው ያለው። የበደል የዕብራይስጡን ቃል አሻም የሚለውን ቃል ነው የሚይዘው። ነፍሱን ስለ ዕዳ ስለ አሻም መስዋዕት ካደረገ በኋላ ደስታውን ያያል ይላል ማለት ነው። ሌላው በበደል መስዋዕት የጠፋ ነገር ካለ መካስ አለበት። የሰው አደራ እሱ ጋር ተቀምጦ የጠፋበት ሰው ካለ መካስ አለበት። በበደል መስዋዕት የሚደረገው ነገር ክፍያ አለ፣ መከፈል ያለበት ነገር አለ። ኢየሱስ የበደል መስዋዕታችን ነው ስንል የጠፋውን አግኝቶ የተሰረቀውን አስመልሶ ነው። የኃጢአት ይቅርታ ብቻ አስገኝቶ እኮ አይደለም። ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ራሱ ምን አለ? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ማለት። እኔ ግን ሕይወት እንዲሆንላችሁ ደግሞስ ጨምሮ አይደለም መክፈል ያለበት እንዲበዛላችሁ መጥቻለሁኝ አለ። የበደል መስዋዕት ስርየትንና ክፍያን የሚያካትት ነው። ኢየሱስ ኃጢአታችንን አስተሰርዮ ዕዳችንንም በገዛ ደሙ ከፍሏል። አልከፈለም እንዴ? ከፍሏል በገዛ ደሙ። የኃጢአት ስርየትን ብቻ አይደለም ያስገኘልን፣ የበደል መስዋዕትም ሆኖ ቀርቦልናል። ለምን? ዕዳችንን በደሙ ስለከፈለ ማለት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም ማዕዘን ብሎ ነፍሱን አሳልፎ ሰጠ የሚለው ኢትስ ፊኒሽድ የሚለው ሊትራል ትርጉሙ ፔይድ ኢን ፉል ማለት ነው። ተፈጸመ ሲል ተከፈለ፣ በቃ ተከፍሏል የሚል ማህተም ታውቃላችሁ አይደል? ተከፍሏል፣ ሙሉ ለሙሉ ተከፍሏል ያለው የበደል መስዋዕቴ ነው ኢየሱስ ብዬ ስናገር የኃጢአት ስርየት ብቻ ሳይሆን ያስገኘልኝ ዕዳዬም ተከፍሏል በሱ። ይቅር የተባልኩ ባለ ዕዳ አይደለሁኝም። ምን ያሁን ይቅር ተብያለሁ፣ ደግሞ ዕዳዬን ከፍሎ ነፃ አውጥቶኛል። ከዚህ በኋላ የዚህ ዓለም ገዢ በእኔ ላይ አንዳች የለውም። ልክ ጌታ ኢየሱስ ክርስቶስ ዕዳ ስላልነበረበት ትዝ ይላችኋል። የዚህ ዓለም ገዢ ወደ እኔ ሊመጣ ሰዓቱ ደርሷል፣ ነገር ግን በእኔ ዘንድ አንዳች የለውም ማለት ዕዳ ስለሌለበት እኮ ነው። እኛ ጋር ግን ነበረው፣ ዕዳ ነበረብን። እኛ የተጻፈ በትእዛዝ የተጻፈ ትላንት ያየ ነው የዕዳ ጽሕፈት ነበረብን። ኢየሱስ ዕዳው የሚጠይቀውን ያህል አይደለም የከፈለው፣ ከሚያስፈልገው በላይ። ሃሌሉያ! ከሚያስፈልገው በላይ አይደለም ለትላንቱ ገና ለወደፊቱ የሚሆን ከፍሎልናል፣ ተከፍሏል አለ። ፔይድ ኢን ፉል ማለት ነው። ኢትስ ፊኒሽ ማለት። እውነተኛ እርቅ ደግሞ እውነትን ከምህረት ጋር ያካትታል። እግዚአብሔር ይቅር ባይ ነው፣ ግን ፍትህ እንዲጓደል አይፈልግም። የተበደለ እንዲካስ ይፈልጋል። ዕዳ ካለ እንዲከፈል ያዛል እግዚአብሔር። ስለዚህ ይቅር የተባልኩኝ ባለዕዳ አይደለሁም፣ ዕዳዬ ተከፍሎልኛል። ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ ጌታ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያ ወንድምህ አንዳች በአንተ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ጌታ ይመስገን። ጌታ በመስቀሉ ምን አደረገ? ከዚህ ክፍል አንጻር ዕዳችንን ከፈለ፣ ከበደላችን አነጻን። ከዛ የተሰበረውን ሪሌሽንሽፕ እና ፌሎሺፕ ከአብ ጋር ጠገነልን ማለት ነው። እንደዛ አይደለም የሚሆነው? የበደል መስዋዕት ሲቀርብ ዕዳ ይከፈላል። ከዛ ከበደል ለመንጻት ደግሞ መስዋዕት ይደረጋል። ከዛ በሁለቱ ሰዎች መካከል ተፈጥሮ የነበረው ክፍተት ይዘጋል። ሁለቱ ሰዎች ደህና የሆነ ሪሌሽንሽፓቸው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ከዛ ያንን አርጎ ብቻ ብትሆንም በጸጋ ላይ ጸጋ ደረበልን ይላል። ደግሞ እንትን አይደለንም፣ የሆነን ይቅር የተባለን ዕዳም የሌለብን ነጠላ ሰዎች ደግሞ አይደለንም። ይቅር ተብለናል፣ ዕዳ የለብንም። ከዛ ደግሞ በጸጋ ላይ ጸጋ ደርቦልናል። ክርስትና እንዴት ደስ ይላል! እንዴት ደስ ይላል! ይቅር የተባለን ዕዳ የሌለብን በጸጋ ላይ ጸጋ የተደረበልን ሰዎች ነን። ይልቁንም አሁን የለብንም ግን አለን፣ የእግዚአብሔር ጸጋ አለን። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበርና አለ ዮሐንስ። ጌታ ይባረክ። ከዛ ምዕራፍ 6 ከአምልኮ በፊት ተሐድሶ ይላል። እኛ የምንወደው ክፍል ከመነሳቱ በፊት ከቁጥር 8 በፊት ተሐድሶ መኖር አለበት።
ይላል እግዚአብሔር። እግዚአብሔር ዘወትር በመሰዊያው ላይ ስለሚነደው እሳት ስለ አምልኮ ስርዓት ከመስጠቱ በፊት በደል ከድንኳናቸው እንዴት እንደሚያስወግዱ ይነግራቸዋል። ምን ይላቸዋል? በጣም ያስደነቀኝ ባልንጀራን መበደል እኔን መበደል ነው ይላቸዋል። እናንተ እንደዚህ በተረዳ ነው ኖሮ ከድሮ ጀምሮ ባልንጀራን መበደል እኔን መበደል ነው። ምክንያቱም ነገሩ ስታስቡት እኮ እግዚአብሔርን የምንበድለውም ሆነ የምንጠቅመው ሌሎችን በመበደልና በመጥቀም ብቻ ነው። ሂስ ቱ ፋር ሂስ ቱ ቢግ ብለናል እኮ በእኛ ለመበደልም ሆነ ከኛ ለመጠቀም ሂስ ቱ ቢግ። ስለዚህ የምንበድለውም ሌሎችን በመበደል ነው። አላበላችሁኝም አላጠጣችሁኝም የሚለው ሌሎችን ስላላበላን ነው። ስለዚህ እግዚአብሔር ሰው ባልንጀራውን በመበደል እኔን ቢበድል ይላል። ጌታ አግኝተን በደልን። ጌታ እግዚአብሔር ባልንጀራህን ስትበድል ነው። ከዛ ቁጥር 5 ላይ በሐሰት የማለበትን ነገር ይመልስ፣ ሙሉ በሙሉ ይመልስ። ከዚያም በላይ 5ኛውን ክፍል ጨምሮ የበደሉን መስዋዕት በሚያቀርብበት ቀን ለባለ ገንዘቡ ይስጠው ይላል። ኑዛዜ አይበቃም። ይቅርታ አድርግልኝ ማለት ሶሪ ማለት አይበቃም። ማስተካከያ አድርጉ። እጃችሁ ላይ ያለ የዛ ሰው ነገር ካለ መልሱ ነው በአጠቃላይ የሚለን እግዚአብሔር ማለት ነው። አንዳንድ ጊዜ ሰዎች ሶሪ ተባልሽ አይደል እንዴ አይበቃም ብለዋችሁ አያውቁም? ሶሪ ብቻውን ፊክስ የማያደርጋቸው ነገሮች አሉ። ነገሩን ያበላሸህበትና ልጠግንበት የምትችለው ነገር እጅህ ላይ እያለ ለምንድነው ሶሪ ብቻ የምትለኝ? ተነሳና ማስተካከል የምትችለውን ነገር አስተካከል እንጂ። እንደዛ ነው የእግዚአብሔር ቃል የሚናገረው። ማስተካከል ያለብንን ማስተካከል። ሶሪ ያልኩ የልባችንን ካደረግን በኋላ የምንፈልገውን ቀምተን ከወሰድን በኋላ የማይገባንን ነገር ቤታችን ውስጥ ካከማቸን በኋላ ሶሪ በአጭር ቃል ነፃ መውጣት እንፈልጋለን። ሶሪ ተባልክ አይደል እንዴ? ሶሪ ተባልች አይደል እንዴ? ይቅርታ ተባልሽ አይደል እንዴ? ይቅርታ ተባልክ አይደለም እንዴ? እግዚአብሔር ግን እንደዛ አይደለም ማለት። አንደኛ የወሰደውን ነገር ይመልስ። መመለስ ብቻ ሳይሆን ጨምሮ 1/5 20% ደግሞ ይመልስ። በቃ ሰውየው ላዘነበት ለተንከራተተበት ልክ ፍርድ ቤት የክስ ምናምን ለተካሄደበት እንደሚያስከፍለው ማለት ነው። ይመልስ ነው የሚለው እግዚአብሔር። የክርስቶስ መስቀል ወገኖቼ ይቅርታና እርቅ ወደ ላይ ብቻ ሳይሆን ወደ ጎንም እንደሆነ አስተምሮናል። የመስቀሉን ቅርጽ አስተውላችሁታል? ወደ ላይም ወደ ጎንም ነው ሰላም ያደረገ ነው። እርቅ ወደ ላይም ወደ ጎንም እንዲሆን የእግዚአብሔር ሐሳብ ስለሆነ ማለት ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ፣ በደላቸውን አይቆጥርባቸውም ነበረ፣ በእኛም የማስታረቅን ቃል አኖረ ይላል። ወዳጆቼ ከሰዎች ጋር ያለን ግንኙነት እግዚአብሔርን የምናከብርበት አንዱ አምልኳችን። እግዚአብሔር አጠገባችን ያሉትን ሰዎች እንዴት ትሪት እንደምናደርጋቸው ክሎዝሊ ያያል። አጠገባችን ያለውን ወንድማችንን ትሪት ከምናደርገው በተሻለ እሱን ትሪት እንደማናደርገው ይደመድማል። አጠገብህ ያለውን ያየኸውን ወንድምን ሳትወደው ያላየኸኝን እኔን እንዴት ትወደኛለህ ብሎ ይጠይቀናል። ስለዚህ አምልኳችን ነው፣ ጌታን የምናከብርበት አምልኳችን ነው። አካባቢችን ላይ ያሉትን ሰዎች የምንይዝበት መንገድ በመሰዊያ ላይ ዘወትር የሚነደው እሳት ይመጣል። ከዛ በኋላ የምንወደው ክፍል አይደለም ከቁጥር 6 እስከ 13 ስርዓቱን ይናገርና 13 ላይ ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም ይላል። እንዴት አልጠፋም? መስዋዕቱን የሚበላውን እሳት ዘወትር እግዚአብሔር ነው የሚልከው። እሳት የሚልከው እግዚአብሔር ነው። ነገር ግን ኦሪት ዘሌዋውያን ምዕራፍ 9 ላይ እንደዚህ ይላል፣ እሳትም ከእግዚአብሔር ዘንድ ወጣ፣ በመሰዊያ ላይ የሚቃጠለውን መስዋዕት ስቡን በላ፣ ህዝቡም ሁሉ አይተው እልል አሉ፣ በግንባራቸው ወደቁ ይላል። እሳት የሚወጣው ከየት ነው? ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ነው። ካህናቱ እሳቱን እንዳያጠፉ ግን ታዘዋል። የእግዚአብሔርን እሳት ሰው ማጥፋት ይችላል? በምንድን ነው የማያጠፉት? የማያቋርጥ መሰጠት፣ አምልኮ፣ ጸሎት እግዚአብሔር ከህዝቡ ይፈልጋል። የእግዚአብሔር እሳት እንዴት ይጠፋል? እንዳይጠፋ እሳቱ ብሎ ያዛቸዋል። እንዴት ይጠፋል? ሰው እንዴት ያጠፋዋል የእግዚአብሔርን እሳት? ሐዋርያው ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ። የአዲስ ኪዳኑ መሰዊያው ልባችን ነው፣ እሳቱ መንፈስ ቅዱስ ነው። መንፈስ ይጠፋል። ጳውሎስ ኩዊንች አታድርጉት፣ አታዳፍኑት፣ ፍሌሙ እንዲወጣ አድርጉት ነው የሚለው። አያችሁ፣ የእግዚአብሔርን እሳት ሰው ሊያዳፍን ይችላል።
በብሉይ ኪዳን በአዲስ ኪዳንም ይሄ እኮ አዲስ ኪዳን ነው ትጂ ምን ማለትሽ ነው ካላችሁ በአዲስ ኪዳን ሐዋርያ ጳውሎስ ምን አለ? መንፈስን አታጥፉ do not quench the spirit quench ይሆናል ይዳፈናል አለ እኮ አሁን ድሮ እናቶቻችን እሳት ሲያዳፍኑ እሳት የለም እኮ አይደለም እሳት አለ ግን ምን ሆኗል ተዳፍኗል ስለዚህ ተዳፍኖ ባለበት ቦታ አያበስልም አይሞቅም ብርሃን አይሰጥም ለምን ኩንች ተደርጓል ተዳፍኗል አያችሁ መንፈስን አታጥፉ የሚለው ቃል ይሄ ነው እሳትን አታጥፉ እንዳለ እግዚአብሔር በአዲስ ኪዳን ደግሞ ያ እሳት መንፈስ ቅዱስ ስለሆነ መሰዊያው ደግሞ ልባችን ስለሆነ do not quench the spirit ሮሜ ምዕራፍ 12 ቁጥር 11 ደግሞ ለሥራ ከመትጋት አትለግሙ ይልና በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ በጌታ በኢየሱስ ክርስቶስ ስም ይሄንን የበረከት ቃል አድርጌ እናገራለሁ በቃ እናንተ በመንፈስ የምትቃጠሉ ሁኑ በቃ አሜን ማንንም አይወሰድባችሁ ቅንዓታችሁ ማንንም አይወሰድባችሁ በቃ ሲጠፋባችሁ ተነሱና አብርሃም ከመሰዋቱ ላይ አሞሮችን አባረረ እንደሚል ይሄ እሳታችሁን የሚያዳፍነውን አመድ እሳታችሁን የሚከድነው ነገር በቃ ተነሱና አባሩት ገስጹት አሜን በመንፈስ የምትቃጠሉ ሁኑ ለእግዚአብሔር ቤት ያላችሁ ቅንዓት ሲወሰድ ለአገልግሎት ያላችሁ ፍቅር ሲወሰድ ለቅዱሳን ለእግዚአብሔር ሕዝብ ያላችሁ ፍቅር ቀናአዊነት ሲወሰድ በመንፈስ መቃጠላችሁ ሲቀር ቁጭ ብላችሁ በቃ መፈላሰፍ ስታበዙ በመንፈስ እየተቃጠላችሁ አይደለም ወገኖቼ ስለዚህ ያዳፈነውን ነገር ተነስታችሁ አባሩት በጌታ በኢየሱስም ከእግዚአብሔር ሕዝብ ላይ የእግዚአብሔርን ሕዝብ እሳት ያዳፈነ እንደ አመድ ሸፍኖ የያዘ ነገር እሳታቸው እንዳይበራም እንዳያበስልም እንዳይጠቅምም አለ ግን ምንም አይታይም አለ ግን ምንም አይጠቅምም አለ ግን ምንም አይበራም እንዲባል ያደረገ ነገር በኢየሱስ ክርስቶስ ስም ከላያችን ላይ ይጣረግ በጌታ በኢየሱስ ስም አያችሁ ወገኖች በመንፈስ የምትቃጠሉ ሁኑ ድዝዝ የሚል ሰው አትሁኑ በቃ የእግዚአብሔር ቃል ሲከፈት የእግዚአብሔር ቃል ሲነገር ፊታችሁ የሚግልባችሁ ሁኑ ልባችሁ የሚመታባችሁ ሁኑ እግዚአብሔር ያደረገው ነገር ድንቁ ተአምራቱ ሲወራ ምስክርነቱ ሲነገር ልባችሁ የሚቃጠልባችሁ ልባችሁ ድውድው የሚልባችሁ ሰዎች ያደርጋችሁ እግዚአብሔር አሜን አሜን ስለዚህ ካህኑ ደግሞ ይላል ማለዳ ማለዳ እንጨት ያቃጥልበታል ይላል አያችሁ ወገኖች እሳቱ እንዳይጠፋ ምን ማድረግ ያስፈልጋል እንጨት መረብረብ ያስፈልጋል እኛ ዛሬ እሳቱን የምናስቀጥልበት እንጨት የእግዚአብሔር ቃል ነው ጸሎት ነው ወገኖች የእግዚአብሔር ቃል በሌለበት መቀጣጠል የጭድ እሳት ነው የገለባ እሳት ነው አንድ ሰሞን ተቀጣጥለው ልክ እንደ ገለባ እሳት ቦግ ብለው ከዛ መልሰው ድርግም የሚሉ ሰዎች ካያችሁ እንጨት የላቸውም እንጨቱ የእግዚአብሔር ቃል ነው ዋናነት ደግሞም ጸሎት ነው ስለዚህ ካህኑ እንጨት ሊጨምርበት ያስፈልጋል እሳቱ ሱፐርናቹራል ነው እሳቱን የሚልከው እግዚአብሔር ነው መንፈሱን የሚልከው እግዚአብሔር ነው እኛ እሳት መፍጠር አንችልም ነገር ግን እንዲቀጥል ዕለት ዕለት እንጨት መረብረብ የኛ ኃላፊነት ነው ሁሌ ወይኗ እየተላለች የሰው ኃላፊነት የእግዚአብሔር ኃላፊነት የሚባል ነገር አለ እግዚአብሔር እኛን ሮቦት አድርጎ አላስቀመጠንም በቃ እሳቱንም እኔ እንጨቱንም እኔ ብሎ ሮቦት አድርጎ አላስቀመጠንም እሳቱ ልዕለ ተፈጥሯዊ ነው እሳቱ የኔ ስራ ነው እሳቱን የምልከው እኔ ነኝ ካህናቱ ግን እንጨት መረብረብ የነሱ ኃላፊነት ነው እስኪ በቃ ቃሉን ማስገባት እንጨቱን ማስገባት ቃሉን ማንበብ ቃሉን ማጥናት መጸለይ የኔ ኃላፊነት ነው እሳቱን መላክ የእግዚአብሔር ኃላፊነት ነው የሚል ማይንድሴት እግዚአብሔር ይስጣል ከእህሉ ቁርባን የተረፈውን አሮንና ልጆቹ ይብሉለት ይላል ሌላ ሰው እንዳይበላው ይላል እህሉ እንግዲህ እዚያ ከመምጣቱ በፊት ተራ እህል ነበረ ነገር ግን ለእግዚአብሔር ከተቀደሰ በኋላ ቅዱስ ስለሆነ ያልተገባው ሰው አይበላውም በአዲስ ኪዳን ግን አማኞች ሁላችን ካህን ስለሆነን ሁላችን የተገባን